ሜንታሊቲ ካወራን ስለ ኩላሊትና ስለ እጅ ስለ እግር አይደለም የምናወራው፣ ስለ ብሬን ነው፣ ስለ አንጎላችን የምናወራው። ስለ አንጎላችን ትንሽ እንነጋገር። አንጎላችን ትንሽ የሰውነታችን ክፍል ናት። ከሰውነታችን 2% የምትይዝ ናት። 2% ብቻ የምትይዘው። እንደዛም ሆኖ ግን ምንበላውና ምንጠጣው ነገር ማለት ኮንሱም የምናደርገው ነገር ምንም ነገር ይሁን ከ25 እስከ 30 የሚሄደው ወደ አንጎላችን ነው። ይህ ማለት ልክ የምታስገባው ነገር ለሰውነትህ ሊጠቅምም ሊጎዳ ይችላል። ወደ ሰውነታችን የምናስገባው ነገሮች ሊጠቅምም ሊጎዳ የሚችል ነገር እንደምናስገባው ሁሉ ወደ አንጎላችን እስከሄደ ድረስ 30 ወይ 25 ወይ 20% እስከሄደ ድረስ የምትበላው የምትጠጣው የምታስገባው ነገር አንጎልህን እየጎዳ ይሄዳል። አሁን ይሄን ፎቶ እነኚህ ምስሎች ተመልከቱማ። ይሄ ሄልዚ ብሬን ነው። አባጣ ጎባጣ የለበትም። የሆነ ፐርፌክት የሆነ ሰርፌስ ነው ያለው። እንደዚህ ይሄ ኖርማል ብሬን ስካን ሲደረግ ማለት ነው። ይሄኛው አልኮል ያበዛ ሰው ያበዛ ሰው ምክንያቱም ነገራቸው ሰውነትን ያው አልኮል ሲበዛ ሰውነት እንደሚጎዳ 100% ማንም ያውቃል። አንጎልህንም ይጎዳል። ማንም ለሰውነቴ የሆነ ነገር ለልብ ጥሩ ነው ለሆነ ነገር ጥሩ ነው አልኮል ቢጠጣ ይባላል አንዳንዴ። ማንም ግን ለአንጎልህ ጥሩ ነው አይልህም። አንጎልህን በጣም ነው ይጎዳው። በድራግ አቢዩዝ የተደረገ ድራግ በጣም የተጠቀመ ሰው አንጎሉ ይጎዳል። እንዲሁም ስትሮክ ያለበት ህመም፣ አልዛይመር ያለበት ሰው አንጎሉ ይለያል። ብሬን ኢንጁሪ ያለበት አሁን በሞተር ሳይክል ይችላል፣ በመኪና አደጋ ሊሆን ይችላል። አደጋ የገጠመው ሰው የብሬኑ እንትን ይለያያል ማለት ነው ከኖርማል እንትን። በጭንቀት ራሱ ሰው ጭንቀት ሲያበዛ አንጎሉ ላይ ተጽዕኖ ያሳድራል። ይሄ እስከሚደረገው በብለድ ፍሎህ እና በሌቭል ኦፍ አክቲቪቲ የትኛው ጋር ነው አክቲቪቲ እየበዛ ያለው። አሁን ጭንቀት ሲበዛ ወደፊት ለፊት ያለው አክቲቪቲ እንትን ይላል። አልዛይመር ደግሞ ወደኋላ ሚሞሪ ያለበት ቦታዎች ላይ በጣም ጉዳት ያመጣል። እና መጠጣውን የሚጠጣ ሰውም ራሱን መመልከት አለበት። የሚያበዛ ሰው አንዳንድ ሰው እኮ ውሃ ይመስላል አጠጣጡ። ጠዋት፣ ማታ፣ መክሰስ፣ እራት፣ ለጾም አንዳንድ አይደለም 3-4 እየጠጣ ምን ያህል ብሬኑን እየጎዳ እንደሆነ እያስተዋል አይደለም። እና መጠጥ ባጠጡ ይመከራል። ከጠጣችሁ ደግሞ አታብዙ። ምክንያቱም ያው እኛ ብዙ ጊዜ አሁን እጄ ላይ የሆነ ቁስል ባይ በጣም እጨናነቃለሁ። አንሹ እንዴ እያየሁ ስለሆነ ቁስሉ ማለት ነው። ብሬን ውስጥ ስለሆነች ስለማታያት ምን ያህል ጉዳት እያደረስክባት እንደሆነ በምታስገባው ነገር ኮንሱም በምታረገው ነገር ስለማታስተውል አትጨነቅላትም። ግን በምትጠጣው በምትበላው ምንም ነገር ኮንሱም አድርግ 30% እዛ እስከሄደ ድረስ መጉዳቱ አይቀርም ማለት ነው። እና ይሄንን እንዳረሳ ሌላኛው ብሬን የብዙ አክቲቪቲዎች ነው የሚሰራልን። how we feel, how we think, how we act እንትን የሚለው በእጄ መቼም ማለት ነው በብሬኔ ነው። ፐርሰናሊቲን ቢልድ ማረግበት፣ ከሌሎች ጋር ሪሌሽንሺፕ የምፈጥርበት፣ ራሴን የምመለከትበት፣ ሰውንም ዓለምንም የምተረጉምበት በምን በየትኛው አካሌ ነው ከተባለ በአንጎሌ ይሆናል ማለት ነው። ይህንን ደግሞ ብሬንም በትክክል እንደዚህ ምንድነው በትክክል ፋንክሽን እያደረገልህ ካልሆነ እነኚህ ፊሊንግን በጣም የተመሰቃቀለ ከሆነ የምታሰብበት መንገድ ኔጌቲቭ እየሆነ ካስቸገረ፣ ፐርሰናሊቲ ቢልድ ማድረግ ካቃተ፣ ከራስም ጋር ከሌሎችም ጋር ግንኙነት እየተበላሸ ከሆነ ምንድነው ችግሩ? ብሬን ኢንጁሪ ከሌለብህ ምናምን ማለት ነው። ይሄንን ለመረዳት አንድ ነገር ማስተዋል አለብን። ብሬን እና ማይንድ የሚለያዩ መሆናችንን መረዳት አለብን። ብሬን እና ማይንድ በጣም ይለያያሉ። እንዴ ልበላችሁ፣ በገና ቢኖር በገናው ብሬን ነው፣ ማይንድህ ሶልህ ነፍስ ናት። በገና ደርዳሪው ነው። መርከብ ብሬን ነህ ወይም አንጎልህ ነው። ማይንድ ወይም ነፍስ ደግሞ መርከበኛ ወይም ቀዛፊው ይሆናል ማለት ነው። ፒያኖ የሚመታ ሰው ማይንድ ነው ወይም ሶል ነው። ፒያኖ ምንድነው? ብሬን ነው። በሌላ አባባል ብሬን ሃርድዌር ነው፣ ማይንድ ደግሞ ነፍስ ሶፍትዌር ናት። ምክንያቱም ብሬን የተለየ ማለት ነፍስ የተለየው አንጎል ምን ያደርጋል? እስቲ አሁን እኔ አንጎሌን አውጥቼ ባወጣው ምንም ጥቅም የለውም። ምንም ሪስፖንስ ያደርገው ለምንም ነገር
ለምን ከነፍሴ ከተለየ? አሁን ነፍሱ የተለየ ስጋ ማለት ነው። አንጎሉ እዛው ነው አፈር ውስጥ የሚበሰብሰው ነው። ይሄ አፈር ይሄ ውስጥ ያለው ስጋ ነው ይለናል። የስጋ ኃይል የሆነችው ነፍስ ናት ብለናል። እዚህ የምታስበው ነፍስ ናት ማለት ነው። ሀሳቦችህ እንዳለ ነፍስ፣ ህሊናህ ነፍስህ ናት። የምታስተውለው የምታመዛዝነው ነፍስ ነው። ቱሉ ምንድነው ከተባለ መሳሪያው ምንድነው ከተባለ ብሬን ነው። ምክንያቱም ብሬኔ ለነገ አይጨነቅም። ብሞት ነፍሴ ነበረች። ብሞት ለነገ አይጨነቅም። ምን ልልበስ ምን ልጠጣ ብሎ አያስብም። ስሜት የለም። ናጨፍር አይጨፍርም ምንም። ስለዚህ ቅድም እንዳልኳችሁ መርከቡ ብሬንህ ቢሆን አንጎልህ ቢሆን መርከበኛው ደግሞ ወይም ቀዛፊው መሪውን የያዘው ማለት ነው ነፍስ ወይም ሶልህ ወይም ማይንድ ስል በተደጋጋሚ ማለት አይቀርም። ሶል በሚለው አስቡት ወይም ነፍስ በሚለው አስቡት ማለት ነው። ለብዙ አመታት ማለት ነው ብሬን መለወጥ አይችልም ብለው ተብሎ ይታሰብ ነበር የዛሬ 30 ምናምን አመት ማለት ነው። ነገር ግን የስህተት ነው። ብሬን መለወጥ ይችላል። ፊክስድ አይደለም፣ ቼንጀብል የሆነ እንትን ነው አካል ነው። አሁን ለምሳሌ አንዲት ሴት እንደዚህ ነገሮች ላይ የምታጠና ሴት ብሬን ላይ ማይንድ ላይ እንደዚህ የምታጠና ሴት አንድ 16 ዓመት ልጅ አጋጠመኝ እና የመኪና አደጋ ነው ያጋጠማት። ለዛ ለ2 ሳምንታት ኮማ ውስጥ ነበረች። የ16 ዓመት ልጅ ነበረች እና ከተነሳች በኋላ አስተሳሰቧ አንጎላ ስለተጎዳ የ4 ዓመት ልጅ ሆኖ ማለት የ4ኛ ክፍል ተማሪ አስተሳሰብ ላይ ደርሳለች አንጎላ ስለተጎዳ ማለት ነው። እና ልጅቷን አነጋገርኳትና እንዲለወጥ ትፈልጊያለሽ ወይ? ኦኬ አዎ አለች። እዛ ኢንቴንሽናል የሆነ ማይንድ ወርክ ሰራን ከሷ ጋር አለች። ከዛ ከጥቂት ጊዜ በኋላ ከጓደኞቿ እኩል ሆነ አስተሳሰባ ህይወቷን ቀጠለች። ያቺ ተመርቃ ወጣች ዩኒቨርሲቲ ብላ ራሱ ተናግራለች። እና እቺ ሴት የሰራችው መታ አንጎላን ከፍታ ሰርጀሪ አይደለም የሰራችው፣ ኢንቴንሽናል ማይንድ ወርክ አስተሳሰቧ ላይ ነው የሰራችው። ከዛ አስተሳሰቧ ምኗን የለወጠው? ብሬኗን ለወጠ። ስለዚህ ማይንድ እና ብሬን ልዩነት አላቸው ለማለት ነው። ሌላኛው ደግሞ ብሬን ሴላችንን ስንመለከት ስለ ብሬን ነው እያወራን ያለው አይደል? ወደ ቢሊየን የሚጠጉ ሴሎች አንጎላችን ውስጥ አሉት እና አንዱ ሴል ደግሞ ከሌላ ሴል ጋር ኮኔክሽን ይፈጥራል እና አንዱ ከአንዱ ጋር አይደለም የሚፈጥረው፣ አንዱ ከ10,000 ወደሚሆኑ ኒውሮ ኮኔክሽን አላቸው ማለት ነው። እንደውም እንደሚታሰቡ ከሆነ ሰማይ ላይ ካለ ከዋክብት በላይ አንጎላችን ውስጥ በጣም ብዙ ሆነው ኒውሮ ኮኔክሽኖች አሉ። አስቡት፣ በጣም ብዙ ነው ማለት ነው። በጣም ብዙ ሆነ ኮኔክሽኖች አሉት እና ይህንንም የሚያጠና ብሬን ማለት ማይንድ ሴል ማለት ብሬንን ቼንጅ ማድረግ ይችላል እና ብሬናችንም ቼንጀብል ነው እንጂ ፊክስድ አይደለም ብሎ የሚያጠናው የጥናት ዘርፍ ኒውሮፕላስቲሲቲ ተብሎ ይጠራል እና እሱም ሰርች አድርጋችሁ ማየት ትችላላችሁ። ስለዚህ ይህንን ጥያቄ ስንጠይቅ ካን ዘ ማይንድ ቼንጅ ዘ ብሬን ከተባለ የስ ኢት ካን ቼንጅ ዘ ብሬን። ይህ ማለት ስታክ አይደለንም። አሁን በምንም አይነት የህይወት ሰርከምስታንስ ውስጥ ብንሆን ብሬናችንን መለወጥ እንችላለን። በምን? በማይንዳችን። ቅድም እንዳልኳችሁ ኒውሮፕላስቲሲቲ የሚለውን እንትን ትፈልጉትና ሰርች አድርጉትና እዩት። ለማንኛውም ግን እኔ በጥቂቱ ልንገራችሁ። we're not stuck with the brain that we have. we are not doomed በዚህ አባባል ማለት ነው። በቃ ዱምድ ነኝ እንዴ መለወጥ አልችልም ምናምን ብለህ ተስፋ መቁረጥ የለብንም። ፊክሰብል እስከሆነ ድረስ ማለት ፊክስድ እስካልሆነ ድረስ መለወጥ እንችላለን ማለት ነው። እንዴት ነው መለወጥ የሚችለው? ይሄ የአንጎል ክህሎት ነገሮችን ቶሎ አዳፕት በማድረግ ሪኮግናይዝ በማድረግ አዳዲስ ኒውሮ ኮኔክሽኖች ሴል ከሴል ጋር ብሬን ሴሎች ማለት ነው ኮኔክት በማድረግ በአጭሩ አዲስ ነገር መልመድ እንድንችል የሚያደርገን ነገር ነው። ስለዚህ ብሬናችን ፊክስ አይደለም፣ ለርን ያደርጋል፣ ራሱ ሪዋየር ማድረግ ይችላል። በምን ከተባለ በሀሳብ በታውታችን ማለት ነው። ታውታችን ደግሞ ያው ማይንዳችን ናት። ለምሳሌ አዲስ መኪና መንዳት አልችልም እንበል እና
አንተ መኪና መንዳት ማይችል ሰው ሲለማመድ ያው ሜዳ ላይ የሆነ ቦታ አለው እዛ ሄዶ ተለማመደ። እዛም ተጨናንቆ ነው የሚነዳው። እንደምን ብሎ ቻለና ወደ ዋና መስመር አስፋልት ላይ እንደዚህ ወጣ። አስፋልት ላይ ከወጣ በኋላ ራሱ በጣ ሲት ቤልቱን አድርጎ ነው እንትን የሚነዳው። በሁለት እጁ መሪውን ይዟል። ከዛ ማነው በጎን እየመጣለው ኋላ ያስጨንቀዋል፣ ፊት ለፊት ያለው ያስጨንቀዋል። ከዛ እግረኛ ሲገባ በጣም ተጨናንቆ ነው። ይህ ኒውሮ ኮኔክሽን በደንብ ስላልተፈጠረ ነው ማለት። አዲስ ልምድ በፈጠረን ቁጥር ህሊናችን ውስጥ ማለት አንጎላችን ውስጥ ሴል ከሴል ጋር ኮኔክት እያደረገ ነው። ቀስ በቀስ ስትችለው ትልቅ የሆነ ፓዞ ይሰራል። ትልቅ የሆነ ስትሮንግ የሆነ ፓዞ ቢውልድ ያደርጋል። ከዛም በኋላ ሀቢት ይሆናል። አንኮንሽስሊ የማታደርገው ነገር ሊሆን ይላል ማለት አንኮንሽስሊ የምታደርገው ነገር ይሆናል። ኮንሽስ ሆነ ሰው አንኮንሽስ አውቶማቲካሊ ታደርገዋለህ ያንን ጉዳይ። መጀመሪያ ግን ተጨናንቀ ነው። አሁን መኪናውን እንደምንም ብለህ ለመርክ ወሩ አመት ምናምን ብትነዳ ከአንድ ቦታ ተነስተህ ወደ ቤት ለመሄድ ስታስብ በምን ታምር ወደ ቤት እንደደረስ ሳታውቅ ማጠገብ እንደነበር ፊት ለፊት እግረኛ ማን እንደነበር ምንም ነገር ሳታስተውል ቤትህ ትደርሳለህ። ለምን? ስትሮንግ የሆነ ኒውሮ ኮኔክሽን ህሊና ውስጥ ማለት አንጎል ውስጥ ተሰርቷል። ገብቶቿል። ይሄ አዲስ ልምድ ብዙ ጊዜ ተሰነደ አንጎላችን ራሷን ሪዋርድ ታደርጋለች በሀሳባችን። ቀስ በቀስ አንኮንሽስሊ የምናደርገው ነገር ይሆናል። አሁን ለምሳሌ ከሆነ ቦታ ወደ ቤት ልመለስ እዚች ጋር ታጠፋለሁ ብዬ አላስብም። ለምን? ብዙ አመት ስለሄድኩበት ያንን መንገድ አሁን እስቲ መንገድ ላይ ስትሄዱ አስተውሉት። እዛች ጋር አሁን ልታጠፍ ነው ወደ ቤታችሁ ስትሄዱ ስንት አመት የሄዳችሁበትን መንገድ እዚች ጋር አሁን ልታጠፋለሁ ብላችሁ አትጨናነቁ። ለምን? አንኮንሽስሊ ራሳችሁ እንደነገር በር ላይ ትደርሳላችሁ፣ ታገኛላችሁ ራሳችሁ። እና ይሄ የብሬን አቢሊቲ ነው። ራሱን ሪዋር የማድረግ ራሱን አዳዲስ ነገሮችን እንዲማር የማድረግ ማለት ነው። ይሄ ምንድነው? ኒውሮፕላስቲሲቲ ተብሎ ይጠራል ማለት ነው። ራሱን ማደስ ይችላል ብሬን። ቅዱስ ጳውሎስ በመልእክቱ ሮሜ መልእክት ምዕራፍ 12 ቁጥር 2 ላይ ይህንን ዓለም አትምሰሉ፣ ልባችሁን አድሱ፣ እግዚአብሔር የሚወደውን መልካሙን እውነትን ፍጹሙን መርምሩ እያለ ይነግራል። እዚያ ልባችሁን አድሱ ይላል። ይሄ ልብ ውስጥ ያለውን አካላችንን ኦርጋናችንን አድሱ እያለ አይደለም። ማንም አድሰው በቃ። ግን ልብ ሲባል ፍላጎት ነው፣ ፓሽን ነው፣ ዲዛይር ነው ምናምን ነው። እና ታውትን ማደስ ሀሳቦችን ማደስ አለብህ። ሀሳብ ከታደሰ ሌላ ማንነት እየፈጠርክ ትሄዳለህ ማለት ነው። እና ሀሳባችን ወይም ታውታችንን ብዙ ጊዜ የሆነ ስለማናየውና ስለማንጨብጠው ስለማይዳሰስ ቦታ ላንሰጠው እንችላለን። ግን ህይወታችን ላይ ያለው ተጽዕኖ ሜጀር መደረግ የሚችል ያህል ነው። ሜጀር ይደረጋል የሰው ልጅ ሀሳብ ማለት ነው። ታንጀብል ውጤት ያመጣል። ኢንታንጀብል ሆኖ ግን ታንጀብል የሆነ ውጤት የሚያመጣ ነገር ነው። ለምን ካላችሁ ህሊናችሁ አንጎላችሁ የምታስቡት ነገር እንዳለ ለኛ የማይታይ የማይጨመድ ነገር ሊሆን ይችላል። አንጎላችን ውስጥ ግን ፊዚካሊ አንድ ኒውሮ ኮኔክሽን እየተፈጠረ ነው። በአሰብን ቁጥር አንድ ነገር ለአንጎላችን ፊዚካሊ የሆነ አውትከም ነው ያለው። ስለዚህ መጨረሻ ላይ ፊት ለፊት የወጣ የሆነ ነገር ሆኖ እናገኘዋለን ማለት ነው። በምሳሌ ምዕራፍ 4 ቁጥር 23 ላይ ልብህን አጥብቀህ ጠብቅ የህይወት መገኛ ከእርሱ ነው ይላል። አሁን ልብ ሲባል ልብ እንዳልሆነ ግልጽ ነው። ሀሳብህን ጠብቀው። ለምን? በምታስበው ሀሳብ ነው። ሰው እንደ ልቡ ነው ይባላል። you are what you think ይባላል። ስለዚህ ማንነትን የምትገነባው መጀመሪያ ሀሳብ በምትጠነስሰው ሀሳብ ነው። ገብቷችኋል? እንዴት ነው ሀሳብ የሰው ልጅ ሼፕ እያደረገ የሚሄደው? አሁን ቅድም እንዳልኳችሁ ነው። በሀሳብን ቁጥር ኒውሮ ኮኔክሽን ሴል ከሴል ጋር ኮኔክት እያደረገ ይሄዳል። አንድን ሀሳብ ባሰብኩ ቁጥር ድጋሚ የመምጣት እድሉ በጣም ሰፊ ነው። ለምን? ቀስ በቀስ ስትሮንግ እየሆነ ስለሚሄድ ማለት ነው። ያ ስትሮንግ የሆነ ሀሳብ ታውት ኒውሮ ኮኔክሽን ፈጠረ፣ ትልቅ የሆነ ፓዝዌይ ይሰራል። ያ ፓዝዌይ ደግሞ አይደንቲቲ እየሆነ ይሄዳል ቀስ በቀስ። ከዛ አንኮንሽስሊ የምታረገው አውቶማቲካሊ የምታረገው የህይወት ልምድህ እየሆነ ይሄዳል። ግን የተጠነሰሰው ጉዳዩ በምንድን ነው? በሀሳብ ነው። አሁን በመኪና እንትን አለና ምሳሌ ሰጠዋ። አሁን ለ10 ዓመት አንድ ሰው መኪና ወይ ለ15 ዓመት ሳይሰራ ቢቆይ ማለት ሳይነዳ ቢቆይ ፌድ ያደርጋል አንጎል ውስጥ ማለት ነው። እና ያኔ ከ15 ምናምን አመት በኋላ ልንዳብትል ያኔ እንደምንነዳው ባንዴ አትነዳም።
ቀስ በቀስ አሁን ገና ቢውልድ ማድረግ አለብህ ማለት ነው። ቢውልድ ማድረግ አለብህ እና ፌድ ያደርጋል አንድ ነገር መጠቀም ባቆም ቁጥር። እንደዚህ አሁን መጽሐፍ የሚያነብ ሰው ለብዙ ጊዜ መጽሐፍ ሳያነብ ቢቀር ልጀምር ሲል ያኔ እንደሚያነብበት መጠን አይደለም የሚያነበው። ለምን? ያ ልምድ ፌድ ስላደረገ ማለት ነው። እና ታውቶችን ሜጀር የሚደረግ አውትካም ነው ያላቸው። ለብሬናችን ደግሞ ፊዚካል የሆነ አውትካም ነው ያላቸው። ብዙ ጊዜ ስለማናየውና ስለማንጨብጠው ተራ ነገር አድርገን ልናስበው እንችላለን። አሁን ለምሳሌ አንድ ሰው አምናት ኢነፍ ብሎ የሚያስብ ከሆነ በተደጋጋሚ ባሰበው ቁጥር ያ አይደንቲቲ ይሆናል ቀስ በቀስ ማለት ነው። በተለይ በሴቶች እኔ ስራ አይሆንልኝም ብላ አንድ ሴት የምታስብ ከሆነ መቼም ቢሆን ስራ አሰራ። መቼም እኔ ስራ ሰው አይደለሁም ስራ አይሆንልኝም ብለ በተደጋጋሚ ባሰብ ቁጥር ያንን ማንነት ቢውል እያደረክ ስለምትሄድ መቼም ያቺ ሴት መቼም ስራ ወጣ አሰራ። ለእንትና ነው እንጂ የሚሳካው ለእኔ አይሳካም አሰራ። ነገር ግን ኃይልን በሚሰጠኝ በክርስቶስ እችላለሁ፣ እግዚአብሔር ይርዳኝ እችላለሁ ብለህ የምታስብ ከሆነ አንድ ሀሳብ፣ ሁለት ሀሳብ፣ ሶስት ሀሳብ በደጋገም ቁጥር ያ ፓዙ ይሄድና ስትሮንግ ከሆነ በኋላ አይደንቲቲ ቢውል እያደረክ ትሄዳለህ ማለት ነው። ለዚህ ነው you become what you think የሚባለው። ሀሳባቸውን ቅዱስ ማለት ጠቢቡ ሰለሞን ልባችሁን ጠብቁ የሚለው ለዛ ነው ማለት ነው። ሌላኛው አንጎል ውስጥ በብዙ ሺህ የሚቆጠር ሀሳብ ነው። እንደውም ከ6000 ወይ 30 እንጃ ብቻ ወደ ብዙ ሺህ የሚቆጠር ሀሳብ ህሊና ውስጥ ይመላለሳል። አውቶማቲካሊ ወይም አንኮንሽስሊ ሆነ የምታስበው አለ፣ ኮንሽስ ሆነ ስለዚህ ጉዳይ ላስብ ብለህ የምታስቡ ሀሳቦች አሉ። ጉዳዩ ምን ያህል ሀሳብ ምን ያህል ብዛት ያለው ሀሳብ አሰብክ አይደለም። ለምን ቢሊየን አታስብ ችግር የለም። ግን ምን አይነት ሀሳብ ነው አንጎልን ፊል እያደረክ ያለው እያበላኸው እያጠጣኸው ያለው ምን አይነት ሀሳብ ነው እንጂ ዋና ፖይንቱ ለምን ትሪሊየን የሆነ ሀሳብ አታስብም። ምክንያቱም የትኛውንም ሀሳብ እሱ ሴቭ እያደረገው እየሰማህ እስከሆነ ድረስ ያ ሀሳብ አንተ የሚጎዳ ከሆነ ችግር አለ ማለት ነው። እና ከብዙ ሺህ ብዙ ሺህ የሆነ ሀሳብ የሰው ልጅ ያስባል። ከዛ ውስጥ ከ90 እስከ 95% አውቶማቲካሊ ነው የሚያስበው። ኮንሽስሊ ሳይሆን አንኮንሽስ ሆኖ ነው የሚያስበው። ከዛ ውስጥ ደግሞ 5 እስከ 10% ኮንሽስ ነው ማለት ስለዚህ ጉዳይ ላስብ ብሎ የሚያስበው 10 ወይ 5% 95 እስከ 90 ደግሞ ኮንሽስ አይደለም። ይህ ማለት እኛ ሳናቅ አንጎላችን ባክግራውንድ ላይ እየሰራ ነው ማለት ነው። እየሰራ ነው። ብዙ ጊዜ ደግሞ አንኮንሽስ ሆነ የምናስበው የብዙዎቻችን ሀሳብ ጥሩ ሀሳብ አይደለም። ጥሩ ሀሳብ አይደለም። አሁን ሀሳባችን ወጥቶ በነጭ ወረቀት ቢጻፍልን የሚያስደነግጡ ሀሳቦችን ነው እኛ ራሱ እንታዘባለን ራሳችንን። እንደዚህ ነው እንደያሰብክ ያለሁት ብለን ማለት ነው። እና ብዙ ጊዜ አንኮንሽስ ነው ሀሳባችን። እነዛ አንኮንሽስ የሆኑ ሀሳቦችን ደግሞ ወጥቶ ብናየው በጣም የሚያስደነግጥ ነው። ጠቢቡ ሰለሞን ምዕራፍ 23 ምሳሌ 23 ከቁጥር 7 ላይ በልቡ እንዳሰበ እንዲሁ ነው ይላል። ሰው በልቡ እንዳሰበ እንዲሁ ነው ይላል። እና ያቺ ሀሳብ ነፍስ ናት። ለዚህ ነው ሶስቱን እንትን ማለት የፈለኩት ማለት ነው። ሌላኛው ወደ ኔጌቲቭ ታውት እንሂድና ኔጌቲቭ ታውትን እንመልከታት። ኔጌቲቭ ታውቶች በሁለት መንገዶች ሊመጡ ይችላሉ። በብዙ መንገድ ነው የሚመጣው። እኛ ግን እንደዚህ ጨፍለቅ አድርገናቸው ሁለት እናድርጋቸው። አንደኛው ከውጭ ነው፣ ሁለተኛው ከውስጥ ሊመጡ ይችላሉ። ከውጭ ማለት ነው ላይክ ያለንበትን ሁኔታ አንዳንዴ ሀገራችን ራሱ ጥሩ ነገር እንዳናስብ ነው የሚያደርገን። በቃ ምንም ለውጥ የለም ምናምን ብለን እንድናስብ ነው የሚያደርገን። ስለ ኢኮኖሚ ስናስብ፣ ስለ ስራ እጦት ስናስብ፣ ኃይል እንደሌለን እንድናስብ ያደርገናል። እና ቶክሲክ የሆኑ ታውቶች ብቻ ህሊናችን ውስጥ እንዲመላለሱ የሚያደርጉ ነገሮች አሉ። እነዛም ደግሞ ወደ ዲፕሬሽን፣ ወደ ኤንግዛይቲ፣ ወደ ስትረስ እንድንገባ ያደርጋሉ። እና እነዚህ ነገሮች በበዙ ቁጥር ምንድን ነው ክፋቱ ከተባለ እኛ ለበሽታ ቮልነራብል እንድንሆን ያደርገናል። በጣም ተጋላጭ ነው የሚያደርገን። ለበሽታ ባን ራሱ ዲፕሬሽን ሰውን ይገላል። በዲፕሬሽን ምክንያት ሰው ራሱን ያጠፋል። ይሄን ያህል ተጽዕኖ አለው ለማለት ነው።
በበሽታ እንመልከተው ከተባለ እስከዛሬ ስንት ሰው ሞቷል? ማንም በጭንቀት አልሞተም አትሉኝ። ብዙ ሰው በጭንቀት ምክንያት ሞቷል። ብዙ ጊዜ ጭንቀት እና ኤንዛይቲ ስትረስ ምናምን የሚባሉት ቀጥታ የበሽታ መንስኤ ላይሆን ይችላል፣ ግን በሽታ በጣም የሚያባብሱት ማለት አንጎልህ የሆርሞንህን የሚቆጣጠራል፣ ኢሙኒ ሲስተምን፣ የበሽታ መከላከል አቅም፣ እነዚህ ነገሮችን ይሰራል እና እዛች ጋር ችግር ከተፈጠረ ስትረስ ኮንክ ከተጨናነቅ ሆርሞኑ ከተበላሸ ኢሙኒ ሲስተም የበሽታ የመከላከል አቅም ያም እየቀነሰ ይሄዳል። ከዛ ሰውነትን ለብዙ በሽታዎች ተጋላጭ እንድትሆን ያደርጋል። እንደዛ እንድትሆን ስለሚያደርግ ማሰብ አለብን፣ ረጋ ብለን መመልከት ይኖርብናል ማለት ነው። ሚሞሪ ፍሮም ዘ ፓስት ደግሞ ከዚህ በፊት ያሉ ሁለተኛው ማለት ነው ህሊናችን ውስጥ ማለት ከዚህ በፊት ያሳለፍናቸው የህይወት መንገድ ትውስታዎች አሉ። ሁላችንም ትውስታ አለን። ያ ትውስታ ዲፕሬሽን ብቻ ከሆነ ሃፒነስ ከሌለው ንዴት ስናስታውሰው ንዴት ብቻ የምናስታውስ ከሆነ በጣም ሰው ህይወታችን ላይ ተጽዕኖ ያሳድራል። ምክንያቱም ማናችንም የምንወስነው ውሳኔ የምንመርጠው የህይወት ምርጫ ከዚህ በፊት በኖር ነው የህይወት ኤክስፒሪየንስ መሰረትነት ነው ውሳኔ ስንወስን ራሱ የምንወስነው። ስለዚህ የፓስት ኤክስፒሪየንሳችን በጣም ትልቅ ተጽዕኖ አለው ማለት ነው። እንትና እንደዚህ አድርጎኝ ነበር ብለን ስናስታውስ ራሱ ንዴት ፊቱ የሚላወስ ሰው አለ። ይህ ማለት ሰውነት ውስጥ አንጎልህ የሚረጨው ሆርሞን ይለያል። ከዛ በኋላ ያ ሰው በሰላም ኑሮ እየኖር ከሆነ አንተ ለምንድን ነው ራስን መቀጣው? በዚህ ምክንያት ብቻ አንተ ለምንድን ነው የምትቀጣው? ሁላችንም ባለፈ ታሪካችን እስረኛ ሆነን እንኖራለን፣ ብዙዎቻችን ማለት ነው። ያ በጣም በጣም ተጽዕኖ ያሳድራል ህይወታችን ላይ። ለጤናችንም ጥሩ አይደለም። የህይወት ውሳኔዎቻችን ላይ ራሱ በጣም ተጽዕኖ ስለሚያሳድር ከዚህ እስረኝነት መውጣት አለብን። ምክንያቱም እስረኛ ከሆነ እስከ ህይወታችን ፍጻሜ ሀንት ያደርገናል። እንደ ሰው አርጅቶ ትዝ ይላችኋል፣ እንትና እንደዚህ አድርጎኝ ነበር የዛሬ ምናምን አመት። ይሄ ሰው እስካሁን ሀንት እያደረገው ነው። ባሰበው ቁጥር እየተናደደ ነው። በቃ ንዴቱ ውስጥ፣ ጭንቀቱ ውስጥ፣ ዲፕሬሽን ውስጥ ምናምን እንዲገባ እያደረገው ነው። ቁጭ ብሎ ጉዳዩን ከዛ ጉዳይ ጋር ቁጭ ብሎ ካልፈታ ባስታወሰው ቁጥር ለሰው በተናገረው ቁጥር ራሱን እየጎዳ ነው። ያ የጎዳው ሰው ህይወቱን ኑሮ በሰላም እየኖረው፣ አንተ ግን እኛ ግን ራሳችንን ቁጭ ብለን እንቀጣለን ማለት ነው። ኔጌቲቭ ሀሳቦች ማለት ነው እነኚህ ኤንዛይቲ፣ ስትረስ ምናምን ባበዛነው ቁጥር ቅድም አንድ ሀሳብ ስላሰብ ኒውሮ ኮኔክሽን ይፈጠራል ብላ ተናግሬያለሁ። ኔጌቲቭ ሀሳብ ባሰብ ቁጥር ኔጌቲቭ የሆነ ኒውሮ ኮኔክሽን ትልቅ የሆነ ስትሮንግ የሆነ ፓዝዌይ እየሰራ ይሄዳል። ቀስ በቀስ አንተ ሳታስበው አንኮንሽስሊ የምታስበው አሰብናል ሀሳቦች እንዳለ ፖዚቲቭ ሳይሆን ኔጌቲቭ እየሆኑ ይሄዳሉ። እነዛ ደግሞ ኤንዛይቲ፣ ስትረስ ምናምን ልጆችን የሚወልደው ማለት ነው። ያ ደግሞ ለአንተም ህይወት ጥሩ አይደለም። እዚህ ያው ልምድ የሚሆነው ቀስ በቀስ ባበዛው ቁጥር ስትሮንግ ከሆነ በኋላ አንኮንሽስሊ የምታስበው ሀሳብ ይሆናል ብያለሁ። ማለት አውቶማቲካሊ የምታስበው ሀሳብ እንዳለ ኔጌቲቭ እየሆነ ይሄዳል። ያ ደግሞ ፓተርን ኦፍ ቲንኪንግን ያበላሻል። ሚሞሪን ዊክን እያደረገ ይሄዳል። ፎከስ ሌቨልን እየቀነሰ ይሄዳል። ኔጌቲቭ ሀሳቦች ማለት ነው። እና ደግሞ እንትኖችን ሚሞሪዎችን ኢንቴንስ እንዲሆን ያደርጋል። አሁን ንዴት ላይ በጣም ታተኩራለህ። ኔጌቲቭ ሀሳብ የምታስብ ከሆነ አሁን ሚሞሪ ኢንቴንስ ሲባል ሃፒነስ ላይ አይደለም፣ ሃፒ ሞመንቶች ላይ እንድታተኩር አያደርግም። በጣም የሚያሳዝኑ የሚያናድዱ የህይወትህን ክፍል ላይ ብቻ እንድታተኩር ያደርጋል። አሁን ለምሳሌ 70% የህይወት ክፍል ደስ ቢሆኑ 30 ላይ ብቻ እንድታተኩር፣ በተቃራኒ እንበል 70% የሚያስጠላ ቢሆን ራሱ አንተ ማተኮር ያለብህ 30 ላይ ነው። 70% ላይ ብቻ እንድታተኩር ነው የሚያደርግ። ሚሞሪ ኢንቴንስ እንዲሆን ያደርጋል። እና ሚሞሪያችን ኢንቴንስ እንዲሆን ያደርጋል። ትንሽዬ ጉዳዮች፣ ትንሽዬ ምንድነው የህይወት መሰናክሎች በጣም ሂውጅ ዲል አድርገን እንድናስበው ነው የሚያደርገን። እና ሞቲቬሽናችን ራሱ ይቀንሳል፣ ክሬቲቪቲያችን ይቀንሳል። አዳዲስ ነገሮችን ማሰብ ራሱ አንፈልግም። ለምን? እዛ እስረኛ ሆነ እንድንኖር ነው የሚያደርገን። ከዛ ምንም ነገር ከሰት ያኔ እንደዛ ብለን
ከዛ ህይወታችን ክፍል ጋር ሁሉም ነገር ማያዝ እንጀምራለን እና ለማንም አይጠቅም። ለማንም በተለይ በየጊዜው ለሚያስበው ሰው ለዛ ሀሳብ ለፓስት ኤክስፒሪየንስ የህይወት ታሪክ እስረኛ ሆነ እንድትኖር ነው የሚያደርግና ለማንም አይጠቅም። ቁጭ ብሎ ከዛ ሚሞሪ ጋር ተወያይቶ ህይወትን መቀጠል ይሻላል ነው። ይህንን ደግሞ የምናደርገው ሪቨርስ ነው የምናደርገው። ምክንያቱም ቀስ በቀስ ስላሰብከው ነው ትልቅ ፓዝ የሆኑ ተገምቶ አንኮንሺየስሊ እንድታስበው ሀቢት እንዲሆን ያደረገ እዚህ ያንንም እንደባለፈው አንዱ ማድረግ ይኖርብናል ማለት ነው። አንደኛው ኖቲስ ማድረግ፣ ኔጌቲቭ ታውቶችን ስታስብ አንተ ራስህ ኖቲስ ማድረግ። ቅድም የምሳሌ ላይ ያለውን ቃል ተናግረን ነበረ፣ ልብህን ጠብቅ የሚለውን። አሁን ለምሳሌ አንድ ሰው ወደ ሌላ ሀገር ለመሄድ አስቦ ከሄደ በኋላ እንትን ይላላ ኤርፖርት ውስጥ ዝም ብሎ አይቀበሉትም። ምንድነው ያመጣው? ሻንጣ ይፈተሻል፣ ውስጥ ምንድነው ያለው ምናምን ተብሎ ሁሉ ነገር ተበርብሮ ታየ በኋላ ነው ወደ ሀገሩ የምትገባው፣ ወደ የሄድክበት ሀገር ማለት ነው። ለምን? ለዛ ሀገር ነዋሪዎች አደጋ የሚጥል ነገር ይዘህ መጣህ አይደለም። እንደዛ ሁሉ አንተም ሀሳብ ስታስብ ማለት ነው የኔ ማንንም የሚያፈርስ ነው የሚገነባ ብለህ ቁጭ ብለን ኖቲስ ማድረግ ይኖርብናል ማለት ነው። ኖቲስ ማድረግ ይኖርብናል። ምክንያቱም አንተ የልብህ የሀሳብ ውጤት እስከሆነ ድረስ ነገሮች እንዳሉ የሚጀምሩት ከትንሽ እስከሆነ ድረስ ያቺም ትንሿ ነገር ሀሳብ እስከሆነ ድረስ መመርመር ይኖርብናል ማለት ነው። ሌላኛው ደግሞ ስለ ራሳችን የምንናገርበትን መንገድ መለወጥ። መቼም ሁሌ እኔ ያሳክልኝ መቼም እንደዚህ አይሆንም ምናምን ብለን የምናስብ ከሆነ ያው እንደዛ እየሆነ ነው የሚሄደው። ስለዚህ ለራሳችን የምንናገረውን ቃላት መጠበቅ፣ ይሄ የፍርሃት ውጤት ነው። ሁለተኛ ጢሞቴዎስ ምዕራፍ 11 ቁጥር 7 ላይ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም እያለ ይናገራል። ስለዚህ እግዚአብሔር አምላካችን የሰጠን የፍርሃት መንፈስ አይደለም እና መቼም እንደዚህ አይሆንም እኔ እኮ ከዚህ ምናምን እያለ ስለራሳችን የምንናገረውን ቋንቋ ማስተዋል ይኖርብናል። ሌላኛው አንድ ዶክተር ዳንኤል የሚባል ላስት ኔሙ አይዲያ የፈረንጅ ዶክተር ዳንኤል ይባላል። አይ ቲንክ ጂአሜን ነው እንደዚህ ነው ብቻ ሰርች አድርጉ። በጣም ብዙ ምንድነው ፖድካስቶች ላይ ቀርቦ ምንድነው ቃለ መጠይቅ አድርጓል። ብዙ መጽሐፍቶችን ጽፏል። የዛሬ 10 ምናምን ዓመት ላይ ያደረገው ንግግር ላይ ወደ 85,000 የሚጠጋ ሰውን አንጎል ስካና ያደረገ ሰው ነው እና በቅርቡ ያደረገው ወራቶች ልዩነት መሰለኝ ወይ 6 ወር ወይ 1 ዓመት እንደዚህ ብቻ 2 ዓመት አይሞላው የሱን ቃለ መጠይቅ አይቼ ደግሞ 250,000 ያ 14 ዓመት በፊት ነው። አሁን ደግሞ 250,000 እንደዚህ ብሬኖችን ስካን አድርጌ የተመለከትኩት ነገር የደመደምኩት ኮንክሉድ ያደረኩት ነገር you don't have to believe every stupid thought in your brain ብሎ ነው የተናገረው። የምታስቡት ሀሳቦች በሙሉ ማመን የለባችሁ። አስቡት፣ ብዙዎቹ ማለት ነው አንኮንሽስ ነን። ለዛው ከዛ ውስጥ ብዙዎቹ ሀሰስ 95% አንኮንሽስ ነን ብለናል። ብዙዎቹ ሀሰስ ናቸው። ዝም ብለን በራሳችን የምንፈጥረው ድራማ ነው ህሊናችን ውስጥ እና ይሄ ሰው ይሄ ሁሉ የሚጠጋ አረብስማ 250,000 ማለት በጣም ብዙ ነው። ብሬን ስካን አድርጌ ማመን የለባችሁም። በቃ የሚመጣውን ሀሳብ እንዳለ አሜን ብላችሁ አትቀበሉ። ብዙዎቹ ውሸት ናቸው። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ እንደዚህ የሚል ቃል አለ። የሰውንም ሀሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስ ለመታዘዝ አእምሮ ሁሉ እንማርካለን ይላል። የሰውን ሀሳብ እናፈርሳለን፣ ከእግዚአብሔር ሀሳብ ከፍ ብሎ የሚያስበውን እናፈርሳለን እና አእምሮን እንዳለ አእምሮ ማለት የህሊናህ ናት፣ ሀሳብ ናት፣ ታውት ናት፣ ማይንድ ናት። ያቺ ማለት ነፍስ ናት። ለክርስቶስ እናስገዛለን። ክርስቶስ እውነት ነው። በሱ እውነት ሚዛንነት ላይ ያንን ሀሳብ ሚዛን ከደፋ በቃ ተው፣ ውሸት ነው፣ ቻው፣ አውጣ እና ሀሳብህን ለክርስቶስ አስገዛ። እውነት ነው ውሸት ነው የሚለውን እውነት የሆነው አምላካችን ራሱ ነው። እውነት በነገራችን ላይ እንትን አይደለችም፣ የሆነ ቲዎሪ አይደለችም። እውነት አካል አላት፣ እሷም ክርስቶስ ነው፣ እሱም ክርስቶስ ነው። ህይወት አካል አለው፣ እሱም ክርስቶስ ነው። መድኃኒት አካል አለው፣ ክርስቶስ ራሱ ነው።
እውነት ራሱ አካል አለው። ዝም ብሎ የሆነ ቲዮሪ የሆነ ምናባዊ የሆነች ነገር አይደለችም። ራሱ ክርስቶስ ነው። እዚህ በክርስቶስ ሚዛንነት ያው ሀሳብ እንዳለ ለሱ አቅርብ አስገዛው እና ቅድም እንዳለው ያ ዶክተር ዳንኤል ሁሉም ነገር አሜን ብላችሁ አትቀበሉት። ብዙዎቹ ውሸት ናቸው። ህሊና ውስጥ የሚመላለሱ ነገሮች እንዳሉ ውሸት ናቸው እና እንደ ዘበኛ ቁጭ ብላችሁ ጠብቁ። አንተ ገብተህ እኔን ማንነት የምትመርዝ ነህ መርዝ ነው ወይስ መድኃኒት? ምክንያቱም በተደጋገመ ቁጥር ማንነት እየሆነ ሰው የልቡን በቃ ያርባችሁ ቲንክ ነው እና ቁጭ ብለህ ማሰብ ይኖርብናል ማለት። ሌላኛው ዶንት ፋይት አታርጉት። ሀሳቦችን በጽሁፍ አስቀምጡት። ቅድም እንዳልኳችሁ ሀሳባችን እንደዚህ ወጥቶ ብናየው እንደነገጣለን ብያለሁ። ወጥቶ ተመልከቱ፣ ጻፉት። ምን እያሰብኩ ነው? ህሊናስ ምንድን ነው የሚመላለሰው? ህሊናስ ዝም ብሎ ሲመላለስ ሲሆን ብዥታ ነው እና ወጥቶ ስታየው እንደዚህ ነው እያሰብኩ ያላችሁ ብለን ራሳችን እንድንታዘብ ነው የሚያደርገን። ስለዚህ ወጥቶ እንመልከተው። ከዛስ እንሞግት ከዛ ሀሳብ ጋር እኔ የፈጠርኩት ነው፣ መረጃ አለን ወይ፣ ውሸት ነው፣ ሀሰት ነው፣ ምንድነው ይሄ ነገር ብለን እንመርምረው። እንደመጣ እንቀበለው እና ወደ ፖዚቲቭ ያው በሀቢት ይተካል ብዬ ባለፈው ተናግሬያለሁ። ወደ ፖዚቲቭ ለመለወጥም መጣር ፌክ የሆነ ፐርሰናሊቲ ቢልድ ለማድረግ ሳይሆን በእውነትም ቀስ በቀስ አዲስ የሆነ ኒውሮ ኮኔክሽን ለፖዚቲቭ መገንባት ማለት ነው። አዲስ የሆነ ለሷ ቀስ በቀስ ያንን ብቻ ባረክ ቁጥር ስትሮንግ የሆነ ፓዝ ይሰራለታል። ቀስ በቀስ አንኮንሽስሊ የምታስበው ፖዚቲቭ ነገር ይሆናል። አንድ ነገር ማረክ ካቆምኩ ያ ኔጌቲቭ ለሱ ተብሎ የተገነባው ፓዝ ፌድ እያደረገ ይሄዳል። አሁን ልምድ ለብዙ ዓመት ባታርቋ እንዴት ማድረግ እንደምችል ይጠፋባል ቀስ በቀስ። አሁን መኪና ላስማን ባልኩ ነገር ቀደም በሰጠሁት ምሳሌ 15 ዓመት ባትነዳ ያኔ ከ15 ዓመት እንደምትነዳው ቀጥታ ትነዳ። ለምን ፌድ እያደረገ ነው ህሊና ውስጥ አንጎል ውስጥ ማለት ነው። እዚህ ፖዚቲቭም ኔጌቲቭ ቀስ በቀስ ብላ አድጋ ነው እንደዚህ ህይወት የምትበጠብጠው። ለፖዚቲቭ እድል መስጠት ማለት ነው። ለስሙ ቀስ በቀስ ፓዝዌ መገንባት ትልቅ የሆነ ስትሮንግ የሆነ ፓዝዌ ከተገነባለት ኒውሮ ኮኔክሽን ካለው ሴል ከሴል ጋር ከተገናኘ ሀሳብ ለብሬናችን ፊዚካል የሆነ ነገር ነው። አውቶማቲካሊ ሰብኮንሺየስሊ የምናስበው ፖዚቲቭ የሆነ ሀሳብ ይሆናል ማለት ነው እና ለራሳችን የምንጠቀመው ቋንቋ መጠንቀቅ። እኔ መቼም አይሳካልኝ እና ለራሳችን የምንጠቀመው ቋንቋ መጠንቀቅ ይኖርብናል። እና ዛሬ ስለ ማይንድ እና ስለ ሜንታል ሄልዝ ስለ ብሬናችን ማይንድ እና ብሬን የሚለያዩ መሆናቸው፣ ብሬን ሃርድዌር ናት፣ ሶፍትዌር ደግሞ ማይንድ ወይም ሶልህ ናት። ምክንያቱም ከነፍስ የተለየው አንጎል ምንም ማድረግ እንደማይችል ሁላ ነፍስ ከተለየህ ምንም ማድረጋችን ነው። ሀሳብህ፣ ህሊናህን፣ ፐርሰናሊቲ ብዙ ነገሮች እንትን የምትለው በነፍስ እንደሆነ ላይክ 99% አንተ ማይንድህ ነህ እና የሁላችንም የሀሳባችን ውጤት መሆናችንን ተረዳን በዚህ ርዕስ ማለት ነው።